ሰላም ጓደኞቼ ዛሬ ሰላምታ አልሰጠኋችሁም። ይሄንን ኢንተርቪው ሙሉን አየሁ። ትላንት አንደኛውን ክፍል አየሁ፣ ዛሬ ሁለተኛውን ክፍል አየሁ። በጣም እንትን አለኝ ማለት ገረመኝ እና እኔ ውስጤ ላይ ብዙ ጥያቄ ተመላለሰ። እግዚአብሔር ምስክሬ ነው። ስንት ልጅ አባቱን አጥቷል? ስንት እናት ልጇን አጥታለች? ስንት ወንድም ወንድሙን አጥቷል? ስንት እህት ወንድሟን አጥታለች? እህቱን አጥቷል። በርስ በርስ ግጭቱ ሰፈራችን ላይ ያሉ አባታቸው የሞቱባቸው ልጆችን ስታዩ ምንድን ነው የሚሰማችሁ? እኔ ኪሴ ውስጥ ብር ሳይኖር ሰላም ሊሉኝ እየሮጡ ሲመጡ እግዚአብሔር ምስክሬ ነው እንዴት እንደሚጨንቀኝ። እነሱን እንዳይከፋቸው ፊቴ ላይ ምንም ምልክት እንዲታይ አልፈልግም። ውስጤ ግን ያለቅሳል። እንዴት በርስ በርስ ግጭት እንሞታለን? እንደገና አሁንም ድጋሚ ይህን ሀሳብ የሚያስብ ሰውስ አለ ማለት አይከብድም? እኔ እግዚአብሔር ምስክሬ ነው እኔ የሚያነጫንጨኝ ምናምን ኪሴ ውስጥ ብር ከሌለ ነው። አሁን እዚህ ላይ የሚጠሩትን የብር ቁጥሮች ስሰማ ምን ሊያደርገው ነው? ከዛስ በቃ ቤት ሰራ፣ ለልጆች መኪና ገዛ፣ ለልጆች ቤት ገዛ። እሺ ዱባይም ቤት ገዛ፣ አሜሪካን ቤት ገዛ። ከዛስ ሰዎች እኮ ነን። ከተጻፈልን ቀን አናልፈም። የተጻፈንልን ቀን ለሰከንድ እንኳን ማሻሻል አንችልም። እንዴት እርስ በርስ እንጨካከናለን? እርስ በርስ እንጎዳዳለን? እሺ በሀገራችን የመጣስ ጠላት ከሆነ አይደለም አንድ ነፍሴን ተበድሬም ሁለት ነፍስ ቢኖረኝ ሁለቱንም ነፍስ ባጠፋ አይቆጨኝም። ሰው ግን እንዴት እርስ በርስ ከወንድም ከእህትም ከጓደኛ፣ እኔ ፖለቲከኛ አይደለሁም እግዚአብሔር ይመስገን ወታደር ነኝ። ግን ወታደር የሚያተርፈው ሀገሩን የሚወድ ወታደር፣ ሀገሩን የሚወድ ፖሊስ፣ ሀገሩን የሚወድ ደህንነት፣ ሀገሩን የሚወድ ህዝቡን የሚያከብር የጸጥታ ኃይል ለሱ ትርፉ የሀገሩ ሰላም መሆን ነው። የህዝቡ በሰላም ወጥቶ በሰላም መግባት ነው። የህዝቡ ደስተኛ መሆን ነው። ወንጀለኛ ባጠፋው ጥፋት ልክ በህግ መጠየቁ ነው። ይሄን ነው ማምነው እኔ። ግን አሁን እኔ ግራ ገባኝ። ብቻ ሲያልቅ አንድ ግጥም ጻፍኩኝ። አንዳንድ ቀሸሞች ይህን ግጥም ከምንም ጋር እንድትያይዙት አልፈልግም። ይሄ እኔ ተሰምቶኝ ይሄ ቃለ ምልልስ ሲያልቅ ተሰምቶኝ የጻፍኩት ግጥም ነው። በቃ የጻፍኩት ግጥም ነው። እምባዬ ይላል የግጥሙ ርዕስ። እምባዬ የሚፈሰው አንድም በደስታዬ ሌላም በሐዘን ነው። ሐዘኔ ልክ አጥቶ እምባዬ ተሟጧል። ደስታዬም ተሰብሮ እምባዬን አድርቋል። መሳቅ አቅቶኛል፣ ማልቀስም ከብዶኛል። እያልኩኝ ሰፈሬ ላይ ሆኜ መንደሬ ናፍቆኛል። የአብሮነት ጨዋታው በጎጥ ተቆይሯል። መቀለድ ከባድ ነው፣ ትርጉም ይሰጠዋል። ስራም የሚገኘው በተዋጽኦ ሆኖ እውቀት ትርጉም አጥቷል። በወረቀት ሚዛን ሀገር ይናወጣል። ህዝብ እየተናጠ አራጅ ይወለዳል። ህግ እየተሻረ ሰቃይ ይፈጠራል። ዳኛው ወገንተኛ፣ ጠበቃ ከፋዩ፣ አቃቤ በህጉ፣ ፍርዱ በጥቅም ነው። እምባዬን መልሱ። አሁን የስንቱን እምባ ማን መመለስ ይችላል? ልጇ የሞተበትን እናት እምባዋን ማን መመለስ ይችላል? ባሏ የሞቱበትን ሴት እምባዋን ማን መመለስ ይችላል? አባታቸው የሞተባቸው ልጆችን እምባ ማን መመለስ ይችላል? ማን መመለስ ይችላል? እስኪ እየገባችሁ በለው፣ ተነሳ፣ ተዋጋ፣ ተፋለጥ፣ እንደዚህ አርግ የምትሉ በተለይ ውጪ ቁጭ ብላችሁ በተመቻቸ ኑሮ ልጆቻችሁን የሚገርም ትምህርት ቤት እያስተማራችሁ በመኪና እየወጣችሁ በመኪና እየገባችሁ የደሃን ልጅ የምታጫርሱ ሰዎች እስኪ ይሄን መልሱልኝ። የእናንተ ልጅ በተባራሪ ጥይት ቢሞት የእናንተን እምባ ማን ይመልሳል? ማን ይመልሳል? እምባን መመለስ የሚችለው ማን ነው? ብቻ አሁንም ከዚህ በኋላ እንደው እስከ ዓለም ፍጻሜም ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛለን። ፈጣሪ ሀገራችንን ሀገረ ሰላም አድርጎ
ሰላማችንን በፍቅር ያብዛልን። የሃይማኖት ነጋዴዎች ይቅርባችሁ፣ የብሔር ነጋዴዎች ይቅርባችሁ። እግዚአብሔር ምስክሬ ነው። ስንት ዓመት ልንኖር ነው እኮ እኔ ከጻፈልን ቀን እኮ አንዲት ሰከንድ መጨመር አንችልም ስለሚመስለን እንጂ። ወይኛ የማናውቀው ቀመር ካለ ንገሩን። ይህን በማድረጋችሁ የፈለጋችሁትን እድሜ መኖር የምትችሉ ከሆነ ንገሩን እና ወይ ምንድን ነው ግልጽ አድርጉት። በተረፈ ግን ሁላችንም በኔ ቢሆንስ ብለን እናስብ። በኔ ቢሆንስ ብለን እናስብ። እግዚአብሔር ምስክሬ ነው። ጉራ አይደለም የሚያውቅ ያቀኛል። የሚያውቅህ አንዳንዴ ራሱን አቀኛ ለማድረግ ስለሚጋጋጥ አገኛ ሳይሆን ሌባ ስለሆነ ስለ ሰዎች ትክክለኛ ባህሪ አያወራም። እኔ የተሻልኩ ነኝ ለማለት ያለ የሌለ ስተትን እየፈለገ ነው የሚቀባጥረው። አንተ ፊት ግን ደግሞ አያወራም፣ እኔ ፊት ደግሞ አያወራም። 100% እርግጠኛ ነኝ። 100% እግዚአብሔር ይመስገን። በግምገማ ያደግኩ ልጅ ነኝ እኔ። በግምገማም ፊት ለፊት የመሰለኝን በመናገር እኔ የሚያነጫነጨኝ ኪሴ ውስጥ ገንዘብ ከሌለ ነው። እኔ የሚያነጫነጨኝ አንድ የማውቀው ጓደኛዬ ልጅ በግዳጅ ላይ የሆነ ነገር ሆኖ ልጁ መጥቶ ሳንቲም ሲኖረኝ ሲጠይቀኝ ያነጫነጨኛል። ከሌላ ቦታ ሄጄ እንትን ልል እችላለሁ። ብቻ በእውነት ግራ ያጋባል፣ ያማል። የስንቱ እንባ አሁን የስንቱን እንባ ማመመለስ ይችላል እኮ ነው የኔ ጥያቄ። የስንቱን እንባ ማመመለስ ይችላል። ብቻ በድጋሚ አሁንም ፈጣሪ ሀገራችንን ሀገረ ሰላም አድርጎ ሰላማችንን በፍቅር ያብዛልን። ከተመቻችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ዱዊት ማድረግ ትችላላችሁ። ካልተመቻችሁ ተውት፣ ከፈለጋችሁ አሳልፉት፣ አትዩት። መኮንን ንጉሴ ማን ነው? እስከዛሬ ምን ሰርቶ ነው? ምን አድርጎ ነው የሚለውን ነገር ደግሞ ማወቅ ከፈለጋችሁ ዩቲዩብ ላይ ሞካ ሚዲያ በአማርኛ ሞካ ሚዲያ ብላችሁ ገብታችሁ እዩ። ተከፍሎኝ አይደለም ማወራው። እግዚአብሔር ይመስገን ፈጣሪ ጤና ጉልበት እስከሰጠኝ እንደዚህ ላቤን አንጠፍጥፌ ተሯርጬ ሰርቼ ሊስትሮም ቢሆን ሰርቼ መብላት እችላለሁ። ውስጤን ይሄን አሳምኘዋለሁ። እመቤቴን አርጌውም ነው ያደግኩትኝ። ምንም አዲስ ነገር ውስጥ አይደለም የምገባው። ስለዚህ ሁላችንም ፈጣሪ የለፋንበት የጣርንበት የጋርንበት ላባችንን ያፈሰስንበትን ነገር እሱ ይባርክልን። ይመቻችሁ።